ሰላም ሩዳ ቀለበት ለመወዳት ሚስቴ ከማጥለቀይ በፊት አንድ የምናገረው መልእክት አለኝ። ይህን ቀለበት ገዝቼው አይደለም። እናቴ ከመሞቷ በፊት ይህን ቀለበት ስትሰጠኝ እግዚአብሔር እንደኔ እናት የምትሆን ሚስት ይስጥ ትለኝ ነበር። ስለሆነም የምወዳት የእናቴን ቀለበት እንደ እናት ለምትሆነኝ ሚስቴ አጠልቅላታለሁ። አዝናለሁ በሰርግሽ ቀን ልገልሽ ስለመጣ። ልዑል እባክህ እንዳትገለኝ። በጣም ነው የምወድሽ። ራሴን በጣም ስለምወደው መወዳትን ሴት በሌላ ሰው እጅ ማየት አልፈልግም። አዝናለሁ። አያቴ ደህና ናት አይደል? ደህና ናት። አንተ እንዴት ነህ? እኔ ደህና ነኝ። ምንም አዲስ ነገር የለም? ምንም አዲስ ነገር የለም። ግን የኛ ሀገር ሰው ነው? አይ እዚህ ሀገር ሰው ነው። ከኛው ጋር ነው አይደል? ሌሎቹ ግን ከአዲስ አበባ ፊልም ለመስራት ነው የመጡት። እንደው እቺን የመሰለች ቆንጆ ምን አደረገችው? ምን አውቃለሁ። ግን ሳስበው ውስጡና አንድ ችግር ያለ ይመስለኛል። ተቀያሪ ልብስ ይዤ ልመጥቻለሁ እንኳን አይሽ ሚሚ ለያቴ ያለናት እኔና አንቺ ብቻ ነው። እናትም አባትም ሆነ ያሳደገችን እሷ ናት። ያለናት ሰዎች እኔና አንቺ ብቻ ነው። ታውቂያለሽ ምን ያህል ችግር ውስጥ እንደነበረች። ውለታዋን ልንከፍል በሚገባበት ሰዓት ደግሞ እኔ እንዲህ ሳላስበው ችግር ውስጥ ወደቅኩ። ሚሚ አጠገቧ ሆነሽ ልትደግፊያት ይገባል።
ስለምንም ነገር አትጨነቅ ሰላም ልጅቷን ግለም ሚሚ በቃ እንደውልሽ እርግጠኛ ነህ አምስት ስትመጣ ሰው አላየህም? ማንም አላየኝም ማለት እርግጠኛ ነኝ ተደብቄ ነው የመጣሁት። ምን አስበህ ነው ያመለጥከው? አያቴ ልጅቷ በኔ እጅ ብትሞትም እኔ በወንጀል ውስጥ ተሳታፊ አይደለም። በማላውቀው ነገር ህይወቴ መበላሸት የለበትም። ልክ ነህ። ማቃደም ጥሩ አይደለም። ታዲያ ወዴት ሀገር ልጠፋ አሰብክ? እግሬ ወደ መራኛ ሀገር ነው። ወዴት እንደምሄድ አልወሰንኩም። ሲነጋ ምን ይፈጠረው ነገር አይታወቅም አያቴ። ታዲያ ለምን ወደ አዲስ አበባ አጠፋም? ምን ነው አያቴ? ነው ያዙኝ ብዬ እጄን አፍንጫቸው ስር ወስጄ ልስጣቸው እንዴ? አታስብ የኔ ልጅ፣ አዲስ አበባ እኮ ሰፊ ነው። ከየትኛውም የገጠር ክፍለ ሀገር አዲስ አበባ ይሻላል ልጄ። የብዙ ሰው መሸሸጊያ እኮ ነው አዲስ አበባ። ደሞ የማይጠረጥሩም ወደ ሌላ ክፍለ ሀገር ሄድክ ነው የሚመስላቸው። ያው የኔ ልጅ ብልሃት ይኑር። ጸልይልኝ እባክሽ። አይዞህ፣ እሱ ይከተልህ ልጄ፣ እሱ ይጠብቅህ። አይዞህ። አያቴ ሰላሙን ከኛ ርቆ የት ነው የሚሄድ? ለተወሰነ ቀን ቅርብ አካባቢ ቆይ ተብሎ ነው። እኔም አብሬው ብሄድ ጥሩ ነበር። አይደለም የሚዬ፣ በሽምግልና ስለሚታረቅ ለተወሰነ ቀን ቅርብ አካባቢ ተደብቆ እንዲቀመጥ ብለው ነው። ቶሎ ይመለሳል። አይዞሽ፣ ሀሳብ አይግባሽ ልጄ። ይህንን ፖስታ በአስቸኳይ አዲስ አበባ ላኪልኝ እሺ? ነገ የዚህ ፖሊስ ጣቢያ ተፈጽሞ የማያውቅ ወንጀል አንድም የእስረኛ በር ሳይሰበር ወይንም ጣሪያ ሳይገነጠል ወንጀለኛ መለጠ እያላችሁ ከኛ አባላት መካከል ወንጀለኛውን የተባበረው አለ። አለበለዚያም ማታ በቁጥር ወቅት ወንጀለኛው አልነበረም ማለት ነው። በቁጥራው ሰዓት ሁሉ ነገር ትክክል ነበር። ይሄን ደግሞ አረጋግጠናል። ማታ ተረኛ የነበሩትን የጥበቃ አባላት በአስቸኳይ ሰብስበን እሺ። ሌላው መውጫና መግቢያ በሮች ላይ ጥብቅ ፍተሻ ክትትል እንዲደረግ፣ ሐዋሳ፣ ዝዋይ፣ ዲላ ካሉ
ፖሊሶች ጋር የመረጃ ልውውጥ እንካሄድ። ጊዜ የለም፣ ፍጠን! ጊዜ የለም፣ ፍጠን! ሄሎ፣ አዲስ አበባ ፖሊስ። ከሻሸመኔ ፖሊስ ጣቢያ ነው። እሺ፣ ማን ነው የሚባለው? እሺ፣ ጻፈ። ኧረ ተይ እውነት የሚገርም ነው። ሲገርም እዛው አነበብሽው? አዎ። ምን ይላል? አዲስ አበባ እመጣለሁ። አዲስ አበባ እመጣለሁ? እኔ እንጃ። እንዴ እውነት እመጣለሁ አለ? አዎ። ደስ አይልም? በጣም ተመኘሽ ነገር ደረሰልሻል? የማታውቂውን ሰው በራሱ ከመውደድ እብደት መሰለኛል እንዴ? በፎቶ አላየሽው፣ በአካል አታውቂው፣ እንዴት ነው? እንሳስው ግን ያለሽ ማገል እንደማል ያ እንዳይመስል ብዙ ሰው ይሄን ይላል። ነገር ግን በደብዳቤ ተዋውቀው የተፋቀሩን የተጋቡ ማቃለ በእኛ በኩል ስራችን ስለሆነ በአጭር ቀን ውስጥ አዲስ ነገር ለማግኘት እንሞክራለን። ማንኛውም የምታገኙትን ኢንፎርሜሽን ትነግሩናላችሁ። እናመሰግናለን። የእኛ ትብብር አይለያችሁ።
ቤዚ አዲስ አበባ መጥቶ ከሆነ ግን ጠንቀቅ ብትጥሩ እንዴ የማታውቂው ሰው እኮ ከባድ ነው። አንድ ነገር ልንገራችሁ፣ በተለይ ለፍቅር ቦታ ጊዜ ሁኔታ ይወስነዋል። ግጥሞቹን አስተሳሰቡን አይቼን ማፍቀር አልችልም። ይህ ማለት ልክ እናንተ አይኑ ቁመናው ምናምን ያላችሁ እንደምታፈቅሩት እኮ ነው። ኧረ በእናትሽ ዝም በይ ለወንድ ከምሳ በኋላ ክላስ እንገናኝ አይደል? እኔ ግን ዛሬ ባንገባ ደስ ይለኛል። ለምን የጀመረውን ነገር አንጨርሰው? ማለት ከተማ ወተን አዲስ ነገር ብንፈልግ ይሻላል ብዬ እኮ ነው። ለማንኛውም እንደዋወቅ። ኦኬ በቃ ደውል። ቀጣዩ ስራችን ምን መሆን እንዳለበት ነው ለመወሰን ነው። ቀጣዩ ሂደታችን ምን መሆን አለበት ለሚለው ስለ ሰለሞን ጉዳይ ፖሊስ በቀጥታ እንዲከታተል በማድረግ እኛ አሁን ወደ ጀመርነውና ወደ ቀሪው ፊልማችን መቀጠል እንዳለብን የሚሰማኝ። ቀጣይ በስራው ላይ ኃላፊነት መውሰድ ያለብን እኛ ነን። ጥንቃቄያችን ለሰከንድም ቢሆን መዘናጋት አልነበረብንም። እኔም ማስበው ከፊልም ስራችን ጎን ለጎን ስለ ሰለሞን ጉዳይ ማድረግ ያለብንን ሁሉ ማድረግ አለብን። እኔም የተለየ ሀሳብ ኖሮኝ አይደለም። አሁን እሷ በሰጠችው ሀሳብ ግን እኔ መስማማለሁ። ደህና የፖሊስ ጉዳይ እንዳለ ሆኖ ፎቶግራፍ በመበተን እንዲሁም በተለያየ መልክ ፍለጋውን ማፋጠን አለብን። ከዚህ ለየት ያለ ሀሳብ ያለው ሰው አለ? ደህና ጨርሰናል ማለት ነው። ምን ነው ቤዚ? አሁን ሳላበዛሽው እንዴ? ጭራሽ መተከዝ። ምን ነው ቤዚ? ሙሴን እንዴት እንደምናገኘው በጣም ያጨንቃል። ወይ ይደውላል ወይ ይጽፋል። በሰላም የመጣ ይመስለኛል። በዛ ላይ ስልኬን አያውቀውም። ምን አለ ቀደም ብዬ ጽፌለት ከሆነ። በያውን ተነሽና ስልበቃ
የተፈጠረው ነገር ይፈጠር እንጂ ራሴን በረሃብ አልቀጣም። በሰቀቀን ብዙ አመት ከምኖር ጥቂት ቀናትም ቢሆን የቻልኩትን እየሰራው ህይወቴን ማቆየት አለብኝ። 3 ወርም እኮ በጣም ጥቂት ጊዜ ናት። ፊልም ቆንጆ መሆኑን ሰምቻለሁ። አዎ እኔም ሰምቻለሁ። በተለይ ይሄ ሜን ካራክተሩ በጣም አሪፍ አክተር እንደሆነ ሰምቻለሁ። አዲስ አክተር ነው፣ ሰለሞን ይባላል። እኛ የማንወጣው አጣብቂኝ ውስጥ እየገባን ነው። ሰሎሞን ከእስር ቤት አምልጧል። እስካሁን ፖሊስ ሊደርስበት አልቻለም። እንዴት ሊሆን ቻለ? ምን አውቃለሁ። የሻሸመኔ ፖሊሶች ደግሞ ሰሎሞን እንዲያመልጥ እኛ ያመቻቸን ሳይመስላቸው አይቀርም። ያኔ ችግሩ ሲከሰት በማንኛውም ጊዜ ልንቀርብ እንችላለን ብለን በዋስ ስለተመታን ሁላችንም ለቃቅመው ያስገቡናል ማለት ነው። ይሄ ደግሞ ለእኛም ለፊልም ድርጅታችንም አደጋ ነው። ዋናው አደጋ የልጅቷ ህይወት አለመትረፍ። በዚሁ በአሁኑ ሁኔታ መሞቷ የማይቀር ነው። ያ ከሆነና ሰሎሞን ካልተያዘ እያንዳንዳችን በነፍስ ማጥፋት ወንጀል እንከሰሳለን ማለት ነው። እንደው ለሁሉም ነገር እሷ ተርፋ እውነቱን በተናገረች። አይ ሰለሞን ጠፍቶ የት ገብቶ ይሆን? ከክፍለ ሀገር ነው የመጣሁት። እዚሁ እናንተ ቤት ነው ተከራይቼ የምኖረው። ይገርማል። ከቤተሰብ ጋር ለመገናኛ ምንም አይነት ነገር አጣው። የፖስታ ሳጥን አድራሻ ይኖራቸው? ለቆንድሜ የፖስታ ሳጥን ይጠራል እንጂ ጠይቀውና መልሱን ነገር በእናትህ እስኪ ተው። ችግር አለ። ማታ ልመለስ? ማታ። እሺ፣ አመሰግናለሁ። ዛሬ ተካይ ምን ይሻላል? ደስ ያላችሁ ቦታ መሆን ይችላል።
የትም እንሂድ ግድ የለም። ደስ ያላችሁ ቦታ ነው። እኔ ግን ዛሬ አንድ የተለየ ክስተት ቢገጥመኝ እና እሱም ስራ ግን እኮ ያዝነው ስራ በቂ ይመስለኛል። እንደውም ጭራሽ አዳራሹ ራሱ ስራውን የሚችል አይመስለኝም። እሱ እኮ የኛ ችግር አይደለም ማለት ያዘጋጆቹ መሰለኝ። ይህን ነገር ማዘጋጀት ካልቻለ ምኑን እናዘጋጀው? ቢሆንስ ታዲያ ለማይቀርብ ስራ መድከም አለብን እንዴ? እንዲሁ አንቺ ደግሞ ድካም ትወጃለሽ። ኖ የስላችን ቁጥር አውቀው ራሳቸው መገመት አለባቸው። ይቅርታ፣ እዚህ አካባቢ ፖስታ ቤት የት ጋር ያለው? በጣም ሩቅ ነው። ማለትም ከዚህ ታክሲ ይዘው ያሳምጣል። ምን ነው የምትሰሪው ነገር አለሽ እንዴ? እስቲ ቆይ። ምንም አልሰራሁም። እንዴ ምንም አልሰራሽም እንዴ? እኔን ሳይኛ ይኸውልሽ፣ ሳይኛ ይኸው። እያያችሁ ከምትሰሩ ለምን ውስጣችሁ ያለውን ነገር አትሰሩ? በምንም አጋጣሚ ልታዩት የማትችሉት ነው። ዋው! ምን አየሽ? አየሽው እዛ ጋር አሪፍ ነገር አገኘሽ አይደል? በጣም ምርጥ ርዕስ ሰጥቷል። ይህ ፎቶግራፍ ይባላል። የድርጅቱ ሰራተኞች የሰሎሞን አለመገኘት በጣም ነው ያሳሰባቸው። እውነታቸውን ነው። ጉዳዩ የሁላችንም ነው። አዎ ያላሰብነውና የሚገርም አጋጣሚ ነው የገጠመን። በጣም አሪፍ ግጥሞች አሉ። አመሰግናለሁ። እኔ እንጃ በእውነት በቃ
እንዴት ብዬ ልነግርህ እንደምችል አላውቅም። የሰው ልቦና መያዝ የሚችሉ ግጥሞች ታውቃለህ? ስፔሻሊ እቺ ተስፋ የምትለዋን ግጥም በጣም ነው የወደድኩት። በእውነት በጣም አመሰግናለሁ። እቃህን ታስተካክላለህ። ዛሬ ጨርሰሃል መሰለኝ። በነገራችን ላይ ይበልጣል። እሺ በቃ ሄደን ቤት ጋር ነው። እኔ አንተ ቤት ነው። እኔ በዚህ ጋር በዚህ ጋር ነው። ሰላም ደህና ነሽ? እንዴት ነህ? ከተማውን ልልመደው ብዬ ምናምን ወክ እያደረኩ ነበር። እኔ የምልህ ወንድሜ ፈቀደልኝ? ወንድሜ ፈቅዶልሃል? ፈቀደልኝ? ወሁ በጣም ነው የማመሰግነው። ስልክም መጠቀም ትችላለህ? ኦ እሺ 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 በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። Give anything and everything, and I will always care. Through weakness and strength, happiness and sorrow, for better, for worse, I will love you with every beat of my heart. From this moment I have been blessed. I live only for your happiness and for your love. Hello. I'd give my last breath. From this moment ያን ራስታ ደግሞ ሻራ ላይ ጀምሬያለሁ። ለማንኛውም ነገ እቺ ፖስታ ቤት ቼክ አደርጋለሁ። ያው ክላስ እንገናኛለን። በቃ እሺ ደህና ደስ you and I will never be apart. My dreams came true because of you. From this moment, as long as I live, I will love you. I promise you this, there is nothing I wouldn't give from በእናታችሁ እንሂድ፣ በጣም ርቦኛል። እኔ ጨርሳችሁ እኔ ምለው ከምሳ በኋላ የበቀደም ቦታ ሄደን እንሰራስ። እኔ ግን ከዛ በፊት ፖስታ ቤት እጅ ቼክ ማድረግ አለብኝ። ትናንት ሄደሽ ቼክ አድርግሻል እንዴ? አይታወቅም። በአንድ ቀን ውስጥ አንድ አዲስ ነገር ሊኖር ይችላል።
ከመጣሽ ያ ድሬዱ ጋር እንጠብቅሻለን። የቤዚ ደንበኛ ቀድማት ስራው ላይ ተገኝቷል። አየሽ? ደንበኛ ነው ያልሽ? ግን ቶሎ ብትመጣ ጥሩ ነበር። ፖስታ ቤት ማን ይሯሯጥላታል? አይ እስካሁን ፖስታ ቤት ነው ብለሽ ነው? ግን ይሄን እዛ ቁጭ ብላ ይሆናል 15 ቀን የሚፍድ ወር የመጣውን ያምጣ ብላ በር ላይ ቁጭ ያለች ይመስለኛል። ደስ ያለሽ ትመስያለሽ። ዛሬ ፊትሽ ላይ አዲስ ነገር ይነበባል። በጣም እኔም ጻፍኩለት፣ ስልኬን ሰጠው፣ እንዲደውልኝ አደራ ብየዋለሁ። እንኳን ደስ አለሽ። ይህን ያህል ደስ የሚያሰኝ ነገር ነው እንዴ ጻፈልሽ? ዛሬ አንድ ድሬድ መላጣ አድርጌ ነው የምሰራው። ለምን? እኔ እንጃ። እኔ ማረግኝ ነገር አላውቅም። በቃ ስልና ይሄንን በቀደም ነው የሰራሁት። ይሄ ደግሞ ዛሬ። ይሄ ድሬሳቸው ነው፣ ይሄ ደግሞ ሁሌ። አየው ልዩነቱ? ሳሊ ነሽ? አዎ፣ ዘንድሮ መረቃለሁ። በጣም ነው የሚያምረው። ከየት ነው የምትመረቂ? ከአርት ስኩል። ዋው! ይሄው ልውሰደው? አዎ። እሺ፣ አመሰግናለሁ። ቤዛ ትባላለሁ። ሰለሞን። እሺ፣ ቻው። ዛሬ ቤዝዬ ደስታ ምሳ በላ ድራት አበላል። ነገ ጠዋት ይመጣሉ። እርስ ነገር እንደገም ጥሩ ነው። ወሬኛ ጋር ይሻላል። አረ ቢሆንም የዛሬው ይለያል። የምግብ ቀን እኮ ነው የመሰለው። እንዴ ስንበላለን እንዲያለው አንቺማ ይዘሽዋል ከጠዋት ጀምሮ። እውነቷን እኮ ነው ቤዝዬ። እናንተስ ነው የምትገኙ? ሙሴ መጣ እንዴ? እውነት መጣ እንዴ? እንመጣለን። ግራው አይዘን ጠብቋል። እንዴት ነው ለዘዝ ያለ ቢሆን ልክ እንዳንቺ። እኔ የምልህ ወንድም ፖስታ ቁልፍ ምናምን አልከፈተም እንዴ? ፖስታ አምጥተው ነበር ግን ሙሴ ይላል እንዴ? ሙሴ እኮ የኔ ነው። ታረ አዎ፣ በእናትህ ቶሎ በላ አምጣው፣ የኔ ነው። የጻፍኩለት ደብዳቤ አስቸኳይ መሆኑ ብቻ ሳይሆን ስጦታም ጭምር ልኬለታለሁ። ስጦታ? ምን ስጦታ? አትቆጡኝ? ኧረ በፍጹም። ቀዩን ኮፍያ
አባትሽ የላከው? እኔስ ጭን ብዬ ስለምንሽ ቢያችን ኮፍያ ነው ምን ላርካኝ? ኧረ ይቺ ልጅ ዛሬ ቀዩ ኮፍያ አንስታልካለች። ነገ ደግሞ የፋዘርሽን ጥቁሩን ካፖርት ትልክለታለች። ልጇን ፒሲን ይመስሎ ይመጣል። እሱም ፍለጋ እንግዲህ ፋርማሲ መሄድ ነው። በብዛት ታትሟል። አዎ፣ ግን ለፖሊስ መስጠት ያለብን ይመስለኛል። እነሱ ብዙ ሊረዱ ይችላል። ከዛ በፊት እኔ ሌላ አማራጭ አለኝ። ምን? ወረቀቱ ከመለጠፉ በፊት ትንሽ እንረጋጋ። እንደ እናት ለምትሆነኝ ሚስቴ አጠልቅላታለሁ። ሰለሞን ብዙን ጊዜ ላገኘህ ሞክራለሁ። አንተ ግን ትጠፋብኛለህ። ችግር አለ? ኧረ ምንም ችግር የለም። ከአንተ ጋር አብሬ ስራ መስራት እፈልጋለሁ። ስራ? የምን ስራ? ብዙን ጊዜ ግጥሞችን ሰምቻቸዋለሁ። የምር ቆንጆ ቆንጆ ግጥሞች አሉ። እንደዚህ አስፋልት ላይ ከምትሸጣቸው ይልቅ በመጽሐፍ መልክ ብናሳትመው የተሻለ ሳንቲም እናገኛለን። አዲስ አበባ የተሻሉ ገጣሚዎች አሉ እና ከነሱ ጋር ተሰራ መልካም ይመስላል። እንዲማ ራስን የበታች ማድረግ የለብን። በተቻለ አቅም በመጽሐፍ መልክ ማሳተም ብንችል አንተም ካለህበት ችግር እኔም ካለሁበት ችግር መውጣት እንችላለን። እንዲህ የምልህ ችግር ላይ ስለሆንኩ አባቴ በማያውቀው ምክንያት እስር ቤት ገብቶ መማቀቅ ከጀመረ ብዙ ጊዜ ነው። አባቴ እስር ቤት ከገባ ጀምሮ እቤት ውስጥ ያለው ጫና በጠቅላላ እኔ ላይ ወድቋል። እውነቴን ነው የምልህ። ቤተሰቦቼን የተሻለ ነገር ለማድረግ ብዙ መንገዶችን ተሯሩጫለሁ፣ ነገር ግን አልቻልኩም። ያለኝን ነገር ተጠቅሜ ካሉ ልጆች ጋር እንደዚህ የግጥም መድብል ማዘጋጀት እፈልጋለሁ። ለዛም ፍቃድ ከሆነ አብረን እንስራ የምል። እግዚአብሔር ያውቃል።
ምን አዲስ ነገር አለ? አዲስ ነገር እንኳን የለም፣ ግን ማስታወቂያው እንዲስተካከል ፈልጌ ነው። ምን እንዲባል ነው የፈልጋችሁት? ሰሎሞንን ላገኘ ወሮታውን እንከፍላለን ቢባል ምናልባት ህብረተሰቡ ሊያግዘን ይችላል። ታዲያ ወሮታውን ማን ነው የሚሸፍነው? እሱ እንኳን ቀላል ነው፣ ግን በእኛው ድርጅት በኩል ይፈጸማል። እና እንደነገርኩ ከጥቂት ወራት በፊት ፊልም የሚሰሩ ሰዎች ወደ ሻሸመኔ መጡ። የፊልሙ መቼት የሚያጠነጥነው አዲስ አበባ፣ ሻሸመኔ፣ ሐዋሳና ዲላ ነበር። ፊልሙን እየሰሩ አንዱ ገጸ ባህሪ ስለታመመባቸው ሰው ሲፈልጉ እንደ አጋጣሚ ነው የተገኘው። ይገርማል። ከልጅነቴ ጀምሮ ፊልም የመስራት ጉጉት ነበረኝ እና የተሰጠኝን ድሉን ሳገኝ በአግባቡ ተጠቀምኩበትና ጥሩ አድርጌ ሰራው። ሰዎቹ ሁሉ ወደዱት። መጨረሻ ላይ የሰርግ ሲን ነበር። መቀረጽ የነበረበት አዲስ አበባ ነበር። ነገር ግን ማቴሪያሎቹን ስላገኙ እዛው ሴቲንጉን ገነቡና የሰርጉ ሲን እዛው መቀረጽ ጀመረ። በዛ ሲን ላይ ሙሽራዋ በእኔ መገደል ነበረባት። አርቲፊሻል መሳሪያ ማዘጋጀት ነበረባቸው። ግን መገኘት ስላልተቻለ እነሱም ይዘው ስላልመጡ አካባቢው ላይ ከነበሩ መሳሪያዎች ጥይታቸው በሙሉ ወጥቶ ተዘጋጅቶ ቀረበልኝ። በዳይሬክተሩ ትዕዛዝ ተኮስኩ። ከዛ በኋላ ምን አደረኩ? እኔም ተይዤ እስር ቤት ወረድኩ። እውነቴን ነው የምልህ ይበልጣል። እኔ አልገደልኳት። የኔ ስህተት አይደለም። ይህንን ነገር ማስተካከል የነበረባቸው እነሱ ናቸው። እኔ እውነተኛ ሰው ነኝ። ቂም ወይም ሌላ ነገር አልነበረብኝም። ይበልጣል እመነኝ። እኔ አውቄ አልገደልኳት። ማለት አሁን ይሄን ታሪክ እኔ ማወቅ ምን ልረዳህ እችላለሁ? ይረዳኛል፣ በጣም ይረዳኛል። ያንተ እውነቱን መረዳት ይጠቅመኝ። ከጣቢያ በሌሊት ነው አምልጬ የመጣሁት። ከሻሸመኔ ወደ አዲስ አበባ የመጣሁት ከእስር ቤት ኮብልኝ ነው። አየህ፣ ድንገት ያገኙኝ እንደሆነ ወይ ይይዙኛል ወይ መንገድ ላይ ይደፉኛል። ነት የሚያሳቅቅ ታሪክ ነው። በእናትህ እመነኝ፣ እኔ አውቄ አልገደልኳትም። የትም አላውቃትም። ከዛ በፊት ቂም ወይም ሌላ ነገር አልነበረብኝ። ይሄ ማስታወቂያ ግልጽ አይደለም። እንዴት? ወንጀለኛ ዘመዳቸው አታወቅም። ፈልጋለሁ የሚል የሴፉ ፊልም ፖስተር ሳይሆን አይቀርም። ቤዚ ፕሊዝ፣ ጊዜሽን ከማቃጠልሽን በተጨማሪ እኮ ራስሽን እየጎዳሽ ነው ያለሽው። ቆይ በዛ ላይ ሙሴን አታውቂው? አይተሽው አታውቂ? እውነቷን እኮ ነው። አያውቅሽ፣ አታውቂው። እንዴት ነው ነገሩ? ዝም ብለሽ ነው በእውነት? እባክሽ ወንዶች ስትቀርቢያቸው ነው ሚስጥራቸውን የሚደብቁሽ። ሙሴ ግን ከትክክለኛ ስም በስተቀር አውቀዋለሁ ብዬ ነው የማስበው። እኔ የምልሽ ቤዚ፣ ነገ ድሬዱ ልጅ የቀጠረው ለምንድን ነው? ሙሳን ጋብዘውና ከዛ በኋላ ሊሰራ ሲበላ አንድ የሆነ ነገር ያለ ይመስለኛል።
ሄሎ ሄሎ ማልበል ሙሴ ነኝ። ሙሴ ሄሎ 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 ሙሴ ሄሎ ሩቼ እንዴት ነሽ? አለሁልሽ። ሙሴ ደውሎ እውነት ደንግጬ ዘጋሁበት መሰለኝ። አሁንማ ተረጋግቼ አናግረዋለሁ። ቆይ ሩቼ እደውልልሻለሁ። ስልክ የለም። ባይ ባይ። ሄሎ ደህና ነሽ? ሄሎ ሙሴ ሄሎ እንዴት ነሽ? ደህና ነኝ። እሺ አወቅኩ አይደል? ልክ እንደታጠፍክ ጠይቄ እመጣለሁ። ችግር የለውም። ቻው። ፍሬሽ ነው ደነበረስ ነገር ነው። ሰላም ነሽ? በጣም ፈልጌ ነበር። እኔ ራሴ በጣም ስፈልግ ነው ያገኘሁት እንጂ በእውነት ይባረክ። ታዲያ ወዴት ነው መሄድ ያለብኝ? የራሱ ግራ የገባኝ ይሄ አይደለም። ከተማ ውስጥ ፎቶ እየተለጠፈ ነው ያለው። አንድ ነገርማ ማድረግ አለብን። አበቃለን እንጂ ይሄን ያህል መጨናነቅ የለብን። ብዙ አማራጮች አሉ። ለነገሩ ፎርጅድ ነው። እሱም አንድ ተስፋ ነው። ቅድም ፈልጋለሁ ያልኩህ ለምን መሰለህ? ሻሸመኔ ሆኜ የበር ጓደኛ የነበረችው ሳባ በፖስታ ስልኳ ልካልኝ ዛሬ ደውዬላት ነበር። ይሄ ማጥሩ አጋጣሚ ነው። ይኸውልህ በተቻለ መጠን ከበር ጓደኛ ጋር ወይም ከቤዛዊት ጋር ያለህን የፍቅር ግንኙነት ጠበቅ አድርገው። አይደለም ሶል ይኸውልህ ፍቅር ከብዙ ነገር ላይ ያድንህ ይችላል። በዛ ላይ ደግሞ በኢኮኖሚም ቢሆን ልትረዳ ትችላለህ። ስማ እንደሚፈልገው ሰው ያውና እኮ ለታል እንዴ ያው ከጭቆጭ በፊት ለቺና አጋጣሚ ሊጠቀምበት በጣም መረጃው እንዴ ሙሴ
በጣም የሚገርም ውሳኔ ነው የወሰንከው። ምንም አማራጭ የለኝ። መሳሪያው ውስጥ አንድ ጥይት ማን አስቀምጥ? ነገራችን ተከፍለ ይቆማል። ይህ ጥያቄ መመለስ ይችላል። ሙሴ ነኝ። ሙሴ ሙሴ ታደሳ ነው። ትንሽ ችግር አጋጥሞኝ ነው የቀረሁት። አዎ በጣም ይቅርታ አድርግልኝ። አይ ሰላም ነው ብዙ። አዎ ሰላም ሰላም። አዎ ድጋሚ መገናኘት እንችላለን። እሺ እሺ። የት? ኢትዮጵያ ሆቴል ብሔራዊ አካባቢ ነው። ችግር የለም ማለት ጓደኛዬ ስላለ እሱን ጠይቀዋል። እሺ እሺ። በጣም ይቅርታ። ቻው። እሺ ወይኔ ቤዚ አንቺ በሰከንድ ነው ባህሪሽ የተቀየረው። ወይኔ ሲያሳዝን ሲያሳዝን። ምን ያሳዝነው? ቆይ ሆስፒታል ነው የደወለው እንዴ? እውነት ይቅርታ ጠይቅ። በጣም ያሳዝናል። የኔ ጌታ አንቺ ጌታ የማታውቂው ሙሴ ከምትጠብቂ ሬዲዮ ልትጠብሰሽ ብትቀመጭ ይሻልሽ ነበር። ማን ሰለሞን? የኔማ ታውቂያለሽ ሙሴ ነው። ስትንከረፈፊ እኔ ጠብሰውና በኋላ እንዳይቆጭሽ። እሱ ራሱ ላይ ከረፍ ብሏል። ሳይወዳት አልቀረም። ለዚህ ላይ እናንተ ከሰማችሁ ብዙ ታወራላችሁ። ሂሳብ እንክፈልና ነው።
አምላኬ ምን እየሰራው እንደሆነ አላውቅም። አባቴ ባልሰራው ወንጀል ታስሮ ችግሬን ለመሸፈን ባመነኝ ሰው ላይ ክደት መፈጸሜ ሰላም ነስቶኛል። የተቀበልኩት ገንዘብ የትም አያደርሰኝ። አምላኬ እንደ በደሌ እንደ ኃጢአቴ ሳይሆን እንደ ቸርነት ማረኝ። ይህን ንጹህ ሰው አሳልፌ አልሰጠውም። ከማያውቀው ሀገር በህገ ወጥ መንገድ ገብቶ ቢገሉትስ? ስለዚህ ይህን ነገር ማቆም አለብኝ። ከዚህ በላይ ወንጀል ከሰራው ለእኔም ሰላም አላገኝም። ለፖሊስ እጄን ብሰጥ እመርጣለሁ። እባክህን አምላኬ ሆይ እርዳኝ። ትናንት ፖሊሶች ደርሰውበታል። ታዲያ አድራሻው ሳይተጉ ቶሎ ቤቱ ገብቶ እንደሱ አይደለም፣ አካሄዱ እንደሱ አይደለም። ለፖሊሶቻችን መጥሪያ እንሰጣለን። የገባበት ግቢ እንዲፈተሽ የማዘዣ ደብዳቤ አያይዘን መላክ እንጂ ፖሊስ ስለሆንን የሰው ግቢ ዝም ብለን አንገባም። ይቅርታ፣ ይሄ የኔ ሙያ አይደለም። ብቻ ህጉ በሚጠቅሰው መሰረት ቶሎ ቢፈጸም ጥሩ ነው። አስኪ ሆነሻል መቼስ። ወይኔ ቤዚ ሄሎ፣ ጤና ይስጥልኝ። ሙሴ ነኝ። ሙሴ አላወኩም። ሳባ አይደለሽም? ቀጠሮ ነበረ። ይቅርታ አወቁ። እኔ ጓደኛዋ ነኝ። አውቃለሁ ቀጠሮ ነበራችሁ። ግን ሙሴ ትንሽ አደጋ ተፈጥሯል። የምን አደጋ? ሳባ የመኪና አደጋ ደርሶባት ሆስፒታል ገብታለች። የት ሆስፒታል ይሆን? ቤተ ዛታ። እሺ ጠይቃለሁ፣ ችግር የለውም። ቁጥር አለው? 107። አመሰግናለሁ።
በጣም ነው ያዘንኩት። እንኳን እግዚአብሔር አታረፈሽ። አመሰግናለሁ። ቤዛዊት በአሁኑ ሰዓት በጥሩ ሁኔታ ላይ ትገኛለች። በአእምሯም ጥሩ ነው። ግን ቅድም ጓደኞችሽን አግኝቻቸው የብዕር ስምሽ ሳባ እንደሆነ ነገር ነው። አዎ ሳባ ነው። ትንሽ በግጭቱ ሰዓት የተፈጠረ የደም መፍሰስ በአእምሯ ላይ ኦፕቲካይዝም የሚባል አለ። እዛ ቦታ ላይ ሸፍኖታ ላይ ማየት ችሎታል። ስለዚህ ያ ነገር ያ ደም እስኪበተን ድረስ ለአንድ ወር ከ15 ቀን የማየት ችግር አለባት። ስለዚህ ይህን ነገር መድኃኒቱንም እየተከታተለች ወር ከ15 ቀን ቢቆይ ነው። ከዛ ወዲህ ማየት ትችላለች። ስለዚህ ይህን መድኃኒት በትክክል ሰዓት እየጠበቃችሁ ስጧት። ተስፋ አላት ነው የምትለው ዶክተር? ተስፋ አላት። ሙሴ ነኝ። ቀዩን ኮፍያ አድርጌ በቀጠሮ ቦታ ተገኝቼ ነው። ሙሴ አይዞሽ። ከሷ ጋር እንኳን ብዙ ነገር ተነጋግረናል። እንደው ቀሪ ነገር ካለ ከእናንተ ጋር ደግሞ ለመጨረስ ብዬ ነው የጠራኋችሁ። እንደሚታወቀው ከሻሸመኔ ፖሊስ ጣቢያ መሳሪያውን ስትረከቡ ጥይቱን ባዶ አድርገው ነው የሰጧችሁ አይደል? አዎ ልክ ነው። በቀረጻው ወቅት መሳሪያውን ማን ነው ያመጣው? እኔ። ከዚያ አንቺ ለስራ ባልደረባሽ መሳሪያውን ሰጠሽው? አዎ። ከዚያስ? ከዛ አለቃዬ ከፍተኛ ስራ አዘውኝ ስለነበረ እኔ ለማለት ሰጠኋት። አንዷን ጥይት እንደጎረሰ? ኧረ መሳሪያው ምንም እንደሌለው አረጋግጬና ፈትሼ ነው ለአክተሩ እንዲሰጡ የሰጠው። አይደለም እንዴ? ማለት ተናገሪ እንጂ ማለት ተናገሪ። ግዴለ ምን ጨርስ ማለት ከዚያ ማለት መሳሪያውን የምትፈልገው መንገድ አስተካክላ ለተዋናዩ ትሰጠዋለች። ምስኪኑ ተዋናይ ደግሞ ህይወቱን የፊልሙንም ታሪክ የሚቀይር ድርጊት ይፈጽማል። ከዚያም ይታሰራል። በመጨረሻ ያመልጣል። ከዚያ እሷ በቁጥጥር ስር ከሚገኘው ይበልጣል ከሚባለው ጋራ በመመሳጠር የወንጀሉን ደብዛውን ለማጥፋት ስትደግም ትቆያለች። እሷ ለሁሉም ጊዜ አለ። የቀረ ነገር አለ ማለት ነው? የተነገረ ሁሉ እውነት ነው ማለት? እህትሽ አይደለችም? እህቴ አይደለችም፣ ባላንጣኝ ናት። እዚህ ፊልም ላይ በመሬት ተዋናይነት እንድሰራ ከተመረጥኩ በኋላ እሷ በትውውቅ ሰርተዋለች። እሷ ባለችበት ሁሉ እኔ መጨረሻ ነው። አንድ እውነት ልንገራችሁ፣ ላደረግኩት ድርጊት ቅንጣት ታህል አይጸጽተኝም። ይሄ ነገር ግን ከታወቀብን አንተም እኔም እስር ቤት ነው የምንበሰብሰው።
እሺ እሷ ለማንኛውም ከኔ ጋር ትሄዳለች። ሰለሞንና ይበልጣል ማረፊያ ቤት ይቆያሉ። ለምን ባልሰራ ወንጀል እስካሁን የተሰቃየው አይበቃው? ሰለሞንን እንኳን በዚህ ጉዳይ ሳይሆን ከፖሊስ ጣቢያ በመጥፋቱና በመሰወሩ የሚፈለገው ህግ ይፈልገዋል። አይዟችሁ፣ የከፋ ነገር የሚገጥመው እንኳን አይመስለኝም። ማየት እንዴት እንደናፈቀኝ ታውቃለህ? ነገር እኮ ዶክተሩ ዛሬ ነው ቁስሉን ፍቱላት ያለው። ማየት ናፍቆኛል። አሁን እኮ መሽቷል። ከጨረቃ በስተቀር ምንም ይታያል። ይሁን ብቻ ፍታልኝ። ጨረቃዋን ነው ወይስ እኔን ናፈቅሽ? ሁሉም ነገር ማየት ናፍቆኛል። ግን ታውቃለህ፣ በተለይ አንተን ማየት ነው የጓጓሁት። እሺ ነይ ቁጭ በይ። ቀስ ቆይ። ቆይ በቃ አለቀ። የት አለ? ማን? ሙሴ። ለምንድን ነው የምትቀልዱብኝ? Girl, I want to be alone with you, just to see what you can do. Ooh, you're dancing all over me. Maybe this is like some kind of fantasy. አልተለየሽኝ እንዲያው እንደ ዘበት አግኝቼሽ አላውቅም በናፍቆት ፍላጎት አልተለየሽኝም እንዲያው እንደ ዘበት አግኝቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝኬው በጣም እንደምወድህ ታውቃለህ። እኔም በጣም ወድሻለሁ። ቆይ የት ነው የምትወስጂኝ? ዛሬ ሰርፕራይዝ አደርግሃለሁ። አልገባኝም። እማማ ጋር ሻሸመኔ እየሄድን ነው። ሻሸመኔ? ዋው ሻሸመኔ! ሻሸመኔ! Girl, I want to be alone with you, just to see